ተበስተልን በእውነት በጣም ነው የምናመሰግነው። እድሜና ጤና ይስጥዎት። ብዙ ተንትነው ነግረውናልና እኔ ሌላ አይደለም። እድሜና ጤና ይስጥዎት። ሰላም ለነዚህ አሁን የመጡትን ዶክተር አብይ አህመድ የጀመሯቸው ልማቶች ያልነበሩ ማዕድኖች ሲጀምሩ መጀመሪያ ሰላሙን አስተካክለው ነው። ቀድም ገሬ እንዳለው ሰላሙን አካባቢውን አጥንተው ነው። እና ሰላም ያስፈልገናል እንዳሉት እርሶ በጣም ሰላም ያስፈልጋል። ይሄ ማዕድኖች ሲወጡ ሀብት ሲወጣ ጥቁር ድንጋይ የሚባል ከውጭ እናመጣ ነበርኮ ለፋብሪካዎች ለሲሚንቶ ፋብሪካ ለተለያዩ ነገሮች ከውጭ ነበር በዶላር። አሁን ራሳችን ጀምረናልኮ። አይነገርም ግን በመንግስት ቴሌቪዥኖች አይነገርም፣ ሚዲያዎች አይነገርም። ግን እኛንን አዘውትረን እየተናገርን ያለ ነው። ስለዚህ ማዕድናኖች እነ ነዳጁ እነ እንትኖቹ እነዚህ የተለያዩ ፋብሪካዎች ወርቆች፣ መዳበሪያዎች፣ ነዳዲዎች ሌላችም እና አይነገርም በሌላ ቴሌቪዥን። ለምንድን ነው የማይነገረው? ሰላም ደግሞ ያስፈልገናል። ቅድም እንደተባለው ሰላም ደግሞ ሰላም ይዞ ነው ከዚህ ጋር መሄድ ያለበት። ህዝብ ደግሞ ከጠገበ ገንዘብ ካለው ፋብሪካዎች ከበዙ ማዕድኖች በኢትዮጵያ ከወጡ አይጣላም፣ ወደ በረሃም አይወጣም። እውነቴን ነው። አብዛኛው እኮ ጭንቀት ነው፣ ለመቀለብ ነው አብዛኛው በረሃ የሚወጣው ብዙ ሰው የሚዋጋው። እኔ ያውቃለሁኝ አንዳንድ በተለይ ከ17 ዓመት የነበረው ሁኔታዎች ቀለብ ሲያጡ ወደ ጠበንጃ ይገቡ ነበረ። እኔ ያውቃለሁኝ። እና አሁንም ሁሉ ሰራተኛ ከሆነ ሁሉ ወደ ፋብሪካው ከገባ ሁሉም ነገር በአገራችን ካለ ከውጭ የምንፈልጋቸው ነገሮች ከውጭ ካልጠበቅን ከራሳቸው ከሆነ ሰላም ይመጣል። ስለዚህ ሰላማችን ለራሳችን ለአገራችን እንደመሆኑ መጠን በአገራችን ሰላም ደግሞ ሁላችን መስራት መቻል አለብን። በአገራችን ሰላም ሁላችን መስራት መቻል አለብን። ሁላችን በሰላም ጉዳይ መስራት መቻል አለብን። ስለዚህ አባት አርበኛ እንደተናገሩት አገራችን ሰላም ያስፈልጋታል። የኢትዮጵያ አንድነትና ክብር ያስፈልጋታል። እነዚህ የወጡ ማዕድኖች በተለይ ነዳጅ፣ ጋዝ፣ ወርቅ፣ መዳበሪያ፣ ጥቁር ድንጋይ ከውጭ የምናመጣቸው በዶላሮች የኛ መሆናቸው ትልቅ ሀብትና ጸጋ ነው። ይሄ እንደመሆኑ መጠን መጠበቅ አለብን። እኛ ደግሞ ጠባቂ መሆን አለብን። መጠበቅ መቻል አለብን። አገራችን የሰላም አገር እንድትሆን መስራት መቻል አለብን። የፋብሪካ አገር እንድትሆን፣ የነዳጅ አገር እንድትሆን ደስ የሚል ኢትዮጵያ ህዝብን የሚጠቅሙ ለሀገሪቷ የሚጠቅሙ ሁላችን ደግፈን ይሄ የሚወጡ ፋብሪካዎች የማዕድኖች ደግሞ መጠበቅ መቻል አለብን የሚለው ነው የኔ። እስቲ የኔ ጌታ በዚህ ጉዳይ ቅድም በተነጋገርነው ምን ይላሉ? ሀገራችን የባህር በር ያስፈልጋታል ብለናል። ጋዝ እየወጣላት ነው፣ መዳበሪያም እየወጣላት ነው፣ ወርቅም እየታፈሰ ነው ያለው በማዕድን ደረጃ። ስለዚህ ሌላም ሀገራችን የብሪክስ አባል ሆናለች ሀገራችን እና እንዴት ያዩታል? እስቲ ሰላምስ እንዴት ይጠበቅ? ፋብሪካ መውጣቱ አይደለም፣ ሰላም ደግሞ ማስጠበቅ መቻል አለብን። እርሶ ብዙ መኮንን ደረጃ የደረሱ ሰው ነዎትና እንዴት ያዩታል? አመሰግናለሁ አምባሳደር። ጎሚዲያንም እዚህ ደረጃ ጠርቶ የነ ጥያቄ እንዳቀረበልኝ እኔም ምስጋና አቀርባለሁ። ከዛሬ ጋር ሁለተኛ ቀኔ ነው መሰል ስመጣ። ሁሉም ተጠቅሷል። የአባይ ጉዳይም ተጠቅሷል፣ የባህር በርም ተጠቅሷል፣ የማዕድናትም ሁሉም ተጠቅሷል። ጥሩ ነው። ማንም የሚጠላ የለም እቺን ሀገር። መጀመሪያ ደረጃ ግን ትልቁ ሰላም ነው።
የማዕድን ጋጋታ ቢመጣ የምን ጋጋታ ቢመጣ መጀመሪያ ሀገራችን ሰላም መውረድ አለበት። ያውስ ምንድነው? አንደኛ የውጭ ወራሪ አይደለም አሁን ሀገራችን ውስጥ ያለው የእርስ በርስ ጦርነት ነው ያለው። ይህን የእርስ በርስ ጦርነት እንዴት ነው መቆም ያለበት? ወንድም ለወንድሙ ሲጋደል ሴት እህቶቻችን አሉ፣ ታጋይ ውስጥ የገቡ አሉ፣ ወታደር ቤት የገቡ አሉ። ከሁሉም ቦታ አለ። ድንጋይ አይደለም የሚወድቀው፣ ወንድሞቻችን ናቸው እያለቁ ያሉት። ከዛም ያለው የኛ ወገን ነው፣ ከዚህም ያለው አንድ ወገን ነው። ያልተዋለደ ያልተካበደ የለም በዚች ምድር ላይ። ዘራችን ቢቆጠር እኔ እንጃ ይሄዳል። አሊ ቤት ይገባል፣ እየቀጠለ ይሄዳል። አባቶቻችን ሲያስተምሩን የኔ አሁን ግማሽ ዘሬ ከዶርዜ አለ፣ ከኦሮሞ አለ፣ ከእስልምና አለ። እቺ ጣት በሰበሰች ብዬ ቆርጬ ጥላት አለሁ? አልጥላትም። ከሁሉ ጋር ተፋቅደናል። መጀመሪያ ሀገራችን ላይ ያለው ሰላም መውረድ አለበት ነው። ለምንስ ነው የሃይማኖት አባቶች ዝም የሚሉት? ይሄንን እርቅ መጨረስ አቅቷቸው ነው? መንግስትም ሰከን ብለው ያሉትን እነዛም ተፋላሚ ወገኖችን ሰከን በሉ ብለው ጦርነቱ ቆሞ የሰላም ድርድር ውስጥ መግባት ያልተቻሉ ለምንድን ነው? ይሄንን ማድረግ ያቃታቸው ሰዎች ምንድን ነው? ለምንድን ነው ያቃታቸው? ምክንያቱስ ምንድን ነው? እሱ ይኸው ስንት ዓመት ነው? እልቂት ነው። እዛም ጋር እሳት ነው፣ እዚህም ጋር እሳት ነው የምንሰማው። እኔ እውነቴን ነው፣ ጆሮ እንትን ይላል፣ ይከብዳል። ስለዚህ ቅድሚያ አሁን መሰጠት ያለበት ሀገራችን ላይ ሁሉም በሰላም ወጥቶ እንዲገባ፣ በሰላም ሰርቶ እንዲበላ፣ ልጆቻችን እንኳን ወጥተው አንድ ነገር እንቅፋት ሳይደርስባቸው እንዲኖሩ ከተፈለገ ሰላም ያስፈልጋል። መጀመሪያ ኢትዮጵያ ላይ ሰላም ይውረድ ነው የምንለው እኛ። ከዚህ ውጭ ሌላ የምንናገረው ነገር የለም። ሰላም ወሳኝ ነው። የሃይማኖት አባቶች አሉ። ድሮ እኮ ፍርድ ቤት ሳይኖር በፊት የሀገር ሽማግሌዎች አይደለ እንደ ሲደባደቡ እንኳን እርቅ ዛፍ ስር ቁጭ ብለው ነው እኮ የሚያስታርቁት፣ ሰከንድ አይፈጅባቸውም። አሁን ምንድን ነው ዝም ያሉት? ስንት በእድሜ ከኛ የበለጡ አባቶች አሉ። ለምንድን ነው ዝምታ የመረጡት? ምንድን ነው ኬዙ? የሌለ ይሄ የዚህ ፓርቲ የዚህ አባል ይሄ አማራ ይሄ ኦሮሞ አይባልም። ኖ ይሄ መባል የለበትም ተብሎ ማስቆም አለበት። የብሔር ጥያቄ መቆም አለበት። ማንን? ሁላችን ኢትዮጵያኖች እኮ ነው። እዚህ መልካችን ይቀያየር እንጂ እኮ አንድ ኢትዮጵያ። እቺ ጣቴን ብቆርጣት እኮ ደም ነው የሚወጣው። እርሱ ጋር በጣቱን ብቆርጥ ደም ነው፣ አንድ አይነት ደም ነው። የተለየ ደም አይወጣም። ስለዚህ ይሄ ነገር ይቁም ነው የምለው። ነገር ማብዛትም አልፈልግም። ምክንያቱም ሁለቱ ወንድሞቼ አባቶቼም መልሰውታል ያለውን። ስለ ወደቡም ትክክል ነው፣ ያስፈልገናል። ቅድሚያ እንደውም እሱ ነው መሰጠት ያለበት። ስለዚህ እድሉ ስለሰጣችሁኝ አመሰግናለሁ። ጨርሻለሁ። እሺ፣ እናመሰግናለን መቶ አለቃ። በጣም ነው የምናመሰግነው። እድሜና ጤና ይስጠዎት። በደንብ ነግረውናል። ሰላም ያስፈልጋታል ኢትዮጵያ። ይሄም የጎህ ቴሌቪዥንም የሰላምና የእርቅ ማዕድም በሰላምና በእርቅ ነው የሚሰራው። ሰላም ያስፈልገናል በሚል ነው። እሱ ብቻ ሳይሆን እዚህ የተሳተፉ ሰዎች ዛሬ 5 ወይ ደግሞ 6 ነው የምንሆነው። ታች ከ30 እስከ የምንወያይበት ሰዎች የተወያዩ ሰዎች ከኛ ጋር ምንድነው የሰራችሁ ብትሉን አብዛኛዎቹ ወደ ሰላም ቦታ ሰላም እንዲፈጠር ሄደው እየሸመገሉ ነው ያሉት። እዚህ ያላችሁ ሰዎችም ዛሬ ሄዳችሁ በምትፈልጉበት ጊዜ ሄዳችሁ እንደምታስታርቁና በትልቅ ደረጃ እንደምትታዩ ነው እንትን የሚያደርገው። ሌላው የተመሰረተ አለ ኢትዮ ኤርትራ የሚል ሰላም የሚል 2 ህዝቦች የተመሰረተ አለ። በዛ ላይ ደግሞ ተሳታፊው እዚህ ያለ ነው። ከዚህ ተሰብስበው ወይ ደግሞ ተዋይተው የሚሄዱ ሰዎች ናቸው። የትም ውጭ ሀገርም ከዚህ የሚወጡ ሰዎች ናቸው። ምክንያቱም የምንጠራችሁ ሰዎች ትላልቅ ናችሁ፣ እውቀት ያላችሁ፣ ያሳለፋችሁ፣ ለወደፊትም ብዙ መስራት የምትችሉ እንደመሆናችሁ መጠን ወደ ጥሩ ደረጃ ሄዳችሁ እንደምትሰሩ እርግጠኞች ነን። በምትፈልጉበት ጊዜ ደግሞ ብዙ ጊዜ እንደሚባለው እዚህ በፈልግበት ጊዜ ጠላትም ከመጣ እነ ግብጽም ሌሎችም ከመጡ ሂጄ ዋጋለሁ የሚል ነው አብዛኛው። እኛ ደግሞ እሱ አንፈልግም፣ ሰላም ነው የምንፈልገው እና ሰላም ለአገራችን ይሁን። በጣም ነው የምናመሰግነው የኔ ጌታ። እሱ ጋር ልመጣ ነው እንግዲህ አገራችን
ምን ያስፈልጋታል? ሰላም ያስፈልጋታል። አንዱ እድገት ያስፈልጋታል። እድገት ሲኖር ደግሞ ሰላምም ያስፈልጋል። እድገቶች ደግሞ እየመጡ ነው። ቅድም እየተነተንኩ ነበረ እና በዚህ ላይ 6 ነው ያሉን። እንግዲህ በ6 ላይ ነው የምናገረው። አንዱ ህዳሴ ግድባችን ተጠናቆ አልቀዋል። ሁለተኛው ባህር ወደባችን ባህር በራችን ተዘግተን ያለ ተቆልፈን ያለ ነው። እንደዚህ ተቆልፈን ያለ ነው። የተቆለፈው በር እንዴት ይከፈት? ያው ሊቆች ወይ ደግሞ ባለሙያዎች ወይ ደግሞ መሪዎች እየሰሩበት ነው ያለው። ሌላው ነዳጅና መዳበሪያ በስራ ላይ ነው ያለው። በቅርብ ጊዜ ተግባር ላይ ይውላል። ሌላው ወርቅም ዝም ብሎ በመንፊት የምናደርገው የነበረው ነገር በአሁን ሰዓት ደግሞ በቶን ደረጃ ከአንድ አካባቢ እየወጣ ያለበት በፋብሪካ ደረጃ ተቋቁሞ ያለበት ደረጃ ነው ያለው። በሌላው እንደሚያውቁት ከትላልቅ አገሮች ጋር ብሪኬስ መስርተናል፣ አባል ሆነናል። እዛ ከነ ቻይና ጋር ከነ ሩሲያ ጋር ከነ ህንድ ጋር ከሌሎች አገሮች ጋር ትልቅ ደረጃ እየደረስን ያለ ነው። ሌላም ምግብ ራሳችን ችለናል። በአሁን ሰዓት ለልማታችን ችግኝ እየተከልን በየአመቱ በቢሊዮኖች እየተከልን አገራችን ከድርቅ ወደ ለምለም እየሆነች ያለችበት ሰዓት ነው ያለውና እንዴት ይሉናል? ከስም ይጀምሩና። እሺ እንግዲህ በእውነቱ ከመጣሁ ጊዜ ጀምሬ ጥሩ ቃል፣ ጥሩ አስተሳሰብ፣ ጥሩ አመለካከት የሀገር ጉዳይ ስለ ሀገር ጉዳይ በመናገራችሁ ሞራል እየተሰማኝ ነው። አንደኛ። ሁለተኛም ያው የግድባችን ሰላምና እርቅ ነው የሚሰራው የኛ። ግን ሰላም ደግሞ መኖር አለበት። እነዚህ ፋብሪካዎች ማዕድኖች በራሳችን እየተጠቀምን ያለ ነውና አቶ ጌታቸው እስቲ 5 ደቂቃ ነው መጀመሪያ እየተሰጠችን አይደለ? አዎና በዚህ ላይ በ5 ደቂቃ የቻሉትን ነገር አገራችን እንዴት እየሄደች ነው ያለችው? ሰላም ለማጽናትስ ምን ያስፈልጋል የሚለውን ነገር ነው። ለሶ ጥያቄ ያስፈልግም። እስቲ እሺ፣ አመሰግናለሁ። በጣም ይቅርታ እንግዲህ ቅድም ተናግረውታል። የትራንስፖርት እጥረት ነው ችግር ነው። መንገድ ተዘጋግቶ እዚህ ድረስ የቆየሁትና እንግዲህ የሀገራችን ሰላም ጉዳይ ምንም አጠያያቂ አይደለም። ሰላማችንንም እየጎዱ ነው ያሉት ቋሚ ጠላቶች አሉ፣ ይታወቃል ከቀድሞ ጀምሮ። ምክንያቱም ኢትዮጵያ ሰላም ከሆነች ለሌሎች አትመችም፣ ወላ ለአውሮፓም ለአሜሪካም አትመችም። ምን ማለት ነው? ሰላም ሳትሆንም ሶማሌን ያረጋጋች፣ ሱዳንን ያረጋጋች፣ አፍሪካን የምታረጋጋ ኢትዮጵያ ነች። ምክንያቱም ኢትዮጵያ ከሰላም ተለይታ አታውቅም። የኢትዮጵያን አለመረጋጋት ዛሬ አይደለም ከብዙ ሺህ ዓመታት ጀምሮ ብዙ ጠላቶች ይመጡብናል። እቺ ምድር ራሷን ችላ ነፃነቷን ጠብቃ አስጠብቃ የኖረችበት ምክንያት የሰው አትነካም፣ የራሷን አታስነካም። ይህን ያውቃሉ። የሰለጠኑ የሚባሉትም በዚህ ነው፣ የሚቀኑትም ለዚህ ነው። ምክንያቱም እጇን ሰጥታ አታውቅም፣ ገብራ አታውቅም። እነዚህ አባቶች አሉ፣ የቀድሞ አርበኞች፣ የምንኮራባቸው አባቶቻችን ያውቃሉ ምን ያህል ዋጋ እንደከፈሉ። እና ለምሳሌ የኮሪያ ዘመታችሁ ካላችሁ ኮሪያ ዘማቾች በጣም የሚደነቁት ምርኮ ሲቆጠር እዛ ውስጥ ኢትዮጵያ የለም፣ አልተማረክም። ምክንያቱም አሸብሯቸዋል፣ አስደንግጧቸዋል ምን አይነት ህዝቦች ናቸው የሚልና የኢትዮጵያ ታሪክ በእውነትም ወደ መጽሐፍ ቅዱስ ጠጋ ብለን ስናስብ እግዚአብሔር ራሱ የመሰከረላት ምድር ነች እና ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ሊለውጥ ይችላል ወይ ነው የሚለው። ማለት እግዚአብሔር ያውቃል፣ ልቡን ነው። ጥቁረት ከለራችን ከብዙዎቹ አፍሪካ ሁሉም አፍሪካ ጋር ጥቁር ነን፣ አንድ ነን። ግን ልባችን የጀግና ልብ አለው፣ አልሸነፍ ባይነት አለው። ሰውን በክፋት አይነካም አበሻ ኢትዮጵያዊ። እና ያ ደግሞ ፈጣሪ የሚወደው ልብ ስለሆነ ነው እግዚአብሔር የመሰከረለት መጽሐፍ ላይ የተመሰከረው። እና በተለይ ደግሞ አሁን ለምሳሌ ሰላም ማጣቱን ያው ሁሉም ናቸው ሰላም እንዳናገኝ የሚያደርጉን።
ዋናው በአባይ ጉዳይ የተነሱብን ጠላቶች ግብጾችን የሚልኳቸዋሉ የሚያሽከረክሯቸዋሉ ከድሮ ጀምሮ እና ወደዛ ባንገባ ጥሩ ነው። እነሱ ዋና ቋሚ ጠላቶቻችንን እናውቃለን። በቀይ ባህርም በኩል ኢትዮጵያ ከጥንት ጀምሮ አይደለም ኢትዮጵያ ቀይ ባህር የህንድ ውቅያኖስ ራሱ ኢትዮጵያን ሲ ተብሎ ነው ኢትዮጵያን ኦሽን ተብሎ ነው የሚጠራው። ድሮ የኢትዮጵያ ባህር የኢትዮጵያ ውቅያኖስ ተብሎ ነው ህንድ ውቅያኖስ የሚጠራውና ይሄ ታሪክ አለው። በድሮ የዛሬ ስንት ሺህ ዓመታት የነበሩ የግሪክ ፈላስፎች እነ ሄሮዶትስ ስለ ኢትዮጵያ ታላቅነት፣ ስለ ኢትዮጵያ ክብር፣ ስለ ኢትዮጵያ ማንነት የመሰከሩት ነው። ዛሬም ቢሆን እንደዚህ ደሃ ተብላ እየተጠራች አንገቷን ቀና አድርጋ መሄድ እንዳታደርግ የሚያደርጉበት ምክንያት አላቸው። አሁን ከዛ አምልጣ ወጣለች። አሁን እርሶ የዘረዘሩትን መልሼ ያልዘረዝረውም ስለ ወርቅ በ2016 3 ቶን ነው ወርቅ የተገኘው። በ2017 ግን 38 ቶን 35 ቶን ትርፍ ማለት ነው። ምን ማለት ነው? 350 ሺህ ኪሎ ማለት ነው። ይሄ እንግዲህ አስቡት። አሁን ደግሞ ገና እንትን እየተባለ ያላለ በፋብሪካ ደረጃ በግሬደር በዶዘር እየተቆፈረ ነው ማለት እግዚአብሔር ፊቱን መልሶላታል ለዚች ምድራችን ላይ እየተከናወነ የምናየው ነገር የሰው ስራ አይደለም። አዲስ አበባ ውስጥ የምናያቸው እነዚህ ኮሪዶር ልማት የሚባሉ እንትኖች በ3 ወር ውስጥ በ90 ቀን ውስጥ አንድ ፕሮጀክት ጀምሮ መጨረስ እነ ኮይሻ እነ ጎንደር እንትኖች ሁሉ የምናያቸው ትላልቅ ነገሮች አዲስ አበባ ውስጥ የተሰሩ እነ ዩኒቲ ፓርክ እነ እንጦጦ ፓርክ በ3 ወር ውስጥ ምን ተአምር ነው! ይህ አስደናቂ ነው። ድሮ መሳቂያ ነበረች አዲስ አበባ። ኦኤዩ ከዚህ ይውጣ፣ ምክንያቱም ሽታውን አንችለውም ይውጣልን እያሉ የአፍሪካ ሀገራት መሪዎች በሙሉ ሁሌ የሚከሱት ነው። አፍሪካ አዳራሽ ፎቅ ላይ ህንጻው ፎቅ ላይ ሆናችሁ ስታዩ በወዲህ በጨርቆስ ስትዞሩ ወደዛ ስትዞሩ ወደ መርካቶ ስትዞሩ የሚታየው አሮጌ የዛገ ቆርቆሮ ነው እንጂ ሰው የሚኖርበት አይመስልም አዲስ አበባ። አሁን ያ ተለውጦ እዚህ መጥተው ጋዜጠኞች እዚህ ነው ቲክቶክ የሚሰሩት። ይሄ ዱባይ እንዳይመስላችሁ፣ ኒውዮርክ እንዳይመስላችሁ፣ ኢትዮጵያ ነች፣ አዲስ አበባ ነች። ከአረብ ሀገር የሚመጡ አረቦች ሲያዩ በጣም ነው የሚደመሙት። ከኤርፖርቱ ጀምሮ ሲወጡም ውጪ የሚያዩት ሁሉ ገነት ነች፣ አየሯ ገነት ነው፣ ሁለመናዋ ገነት ነው። ይሄ አይፈለግም። ስለ ኢትዮጵያ በተለይ እጇን ያልሰጣች የቀኝ ገዢዎችን አስደንግጣ እስከዛሬ ድረስ ያልተሸነፈች ታላቅ ምድር ነች። አሁንም ያስቸገረን ምንድነው? የገዛ ልጆቻችን ናቸው። እኔ በጣም ይቅርታ አድርጉልኝና በ60ዎቹ ታላቅ ዋጋ ተከፍሎ ነበረ። ያው ዘውዱን ዙፋኑን ለመጣል የተደረገ የተማሪ ንቅናቄ ወጣቱ ንቅናቄ ነበረ። ለውጥ አምጥቷል። ዋጋ ከፍሏል። ያ ትውልድ ቀላል አይደለም። ያው በደሙ ኢትዮጵያዊነት ስላለ ጀግና ትውልድ ነው። ግን የ16 ዓመት ልጅ ነው ኮሎኔል መንግስቱ ላይ ጥይት የተኮሰባቸው። እዚሁ የጨርቆስ የምናምን ልጆች ለምን ሚልኳቸው አሉ። ሽጉጥ እንኳን የ16 ዓመት ልጅ እንኳን ሽጉጥ ተሰጥቶት በድንጋይም ወርውር ቢባል በንጉስ ላይ ለሱ ወኔ ነው። ግን እንደዛ የሚልኩ አሉ። ዛሬም የሚላካል እና ያ የ60ዎቹ ትውልድ ያ ጀግና ትውልድ ለውጥ ያመጣ ትውልድ መከነ መሃል ላይ ትግሉን ቀሙት እና ታውቃላችሁ ዋግ የመታው ስንዴ የሚባል በቀለ በቃ ፍሬ አፈራ ሲባል ዋግ ከመታው ጥቂት ነው የሚበቅለው የሚያፈራው፣ ሌላው ሁሉ መክኖ ነው የሚቀረው። የ60ዎቹ ትውልድ ያ ጀግና ትውልድ ዋግ መጥቶብናል። ዛሬም ያኔ የጀመሩ አባቶች እስከ ዛሬ ድረስ ያንን ስልጣን የሚፈልጉ እነሱ ናቸው። ውጭም ሆነው እዚህም ሆነው ግራ ገብቷቸዋል። በተቸከሉበት ነው የቀሩት እና እነሱን እየተጠቀሙ ነው አሁንም ሰላማችንን የሚያውቁብን። ያም ነገር የተቀለበሰው እነሱን ተጠቅመው ነው እና ይህች ሀገር አሁን ግን ከዛ እያመለጠች ነው። አሁን ትግሉ በፈጣሪና በጠላቶቿ መሀል ነው። እግዚአብሔር እየጠበቃት ነው፣ ፈጣሪ እየጠበቃት ነው ይህች ምድር እና አሁንም የምጠይቀው እንደው የዛ ትውልድ የ60ዎቹ ትውልድ ታላላቆቹ ፖለቲከኞች ኤሊት የሚባሉት ሰከን ቢሉ ቆም ብለው ቢያዩ፣ እውነቴን ነው። ብዙዎቹ አሁን እያንቀላፉ እየደከሙ ናቸው። ለቀቅ ቢያደርጉ ይህች ሀገር ትውልዱም ተጎዳ፣ ትውልዱም ተሰቃየ። እኔ እሱን ነው አሁን የምከራከረው። ትውልዱን ይቅርታ የጠየቁበት መጽሐፍ ጽፌያለሁ 2013 ላይ። አትውቀሱት።
እናንተ በነበራችሁበት ቆማችሁ ቀርታችሁ ይሄ ትውልድ ምን አረገ ነው የምትሉት? ስደት፣ ትምህርት መበላሸት፣ ሁሉ ነገር መበላሸት ያወረስነው እኛ ነን እና ይቅርታ መጠየቅ ይገባናል ትውልዱን ብዬ ነው እንትን ያልኩት። እና አሁንም ሩቅ አይደለም ያስቸገሩን የገዛ ልጆቻችን የኛ ታላላቆች የ60ዎቹ ፖለቲከኞች ውጭም ሆነው ዛሬም ሆነው ወደ ስልጣን ይፈልጋል። ስልጣን እነሱ ካልያዙ ሌላው ሰው ስልጣን የሚችልበት አይመስላቸውም። የተማሩት ቲዮሪ ነው። የማርክሲዝም ሌኒኒዝም የማኦን ቲዮሪ ያዙ። በቲዮሪ ቀይ ሽብር ጀመሩ። በቲዮሪ እንደ ስታሊን ካላደረግን አሉ። ግን እነሱም አለቁ። የመጣው ትምህርት አይታችሁ እንደሆነ ፈጣሪ የለም ሰው ከዝንጀሮ ነው የመጣው ተባለ። ፈጣሪ ጥበቃውን አነሳ። የለም ካላችሁኝ ብሎ ጥበቃውን ሲያነሳ እንደ ቅጠል ነው የረገፈው። ያ የለም ያለ ትውልድ አለቀ። ይህ ሁሉ ክፉ ትምህርት ከሌሎች የመጣ ነው እና ያም ነገር ዛሬ አልተቆለሰም። ቅድምም ያላችሁት ነገር የሃይማኖት አባቶች የተባለው ንስሐ ግቡ፣ ንስሐ እንግባ ብዬ እኔ ብዙ ጊዜ እጽፋለሁ፣ መጽሐፍም እጽፋለሁ፣ መጽሔቶችም ላይ እጽፋለሁ እና አባቶች ንስሐ ግቡ ተሰብሰብ ብላችሁ ሁሉም እምነት ያኔ ፈጣሪ የለም ማለት ቀላል ነገር አይደለም። በፈጣሪ ፊት መውደቅ አለባቸው። አባቶች መውደቅ አለባቸው፣ ንስሐ መግባት አለባቸው። ይህች ምድር እንድትፈወስ ከተፈለገ ከፈጣሪ ጋር መታረቅ፣ አለዛ ደምን እየጠራው ደምን እየጠራ ነው የሚሄደው እና ደም ደግሞ ማንም እንዲያፈስ አልተፈቀደም፣ ፈጣሪ ይከለክላል። ስለዚህ ያንን ያለፈውን ይህንን በደል የተሰራውን ሁሉ አባቶች ቀደም ብለው ንስሐ ቢገቡ፣ ህዝቡን አስከትለው ቢገቡ ህዝቡ ይገዛል፣ ለሃይማኖቱ አባቶች ይገዛል። ይሄ ህዝብ ልቡንም ስለሚያውቅ ነው፣ ለእምነት ተገዢ እንደሆነ ስለሚያውቅ ነው ፈጣሪ የሚጠብቀን። ያስቸገሩን ፖለቲከኛ አባቶቻችን፣ ፖለቲከኛ ልጆች፣ ኤሊቶች የሚባሉ ናቸው እና ያላችሁት ደግሞ ሁላችሁም ዘርዝራችሁታል። ይሄ የደረስንበት ነዳጅ 111 ሚሊዮን ሊትር ነው በአመት። ይሄ እንግዲህ ለ100,000 መኪና ይበቃል ነው የተባለ ተሽከርካሪ። ፈርቲላይዘር ዳንጎቴ ሲናገር ምንድን ነው ያለው? ከናይጄሪያው ቀጥሎ እኩል ነው። በቃ በዓለም ላይ በጣም ታላቅ የማዳበሪያ ፋብሪካ ነው እየተከፈተ ያለው እየተሰራ ያለው እና 1000 ዋት የሚያወጣ ኃይል ሜጋዋት የሚያወጣ ኃይል ሁሉ አለው ከዛ የሚገኘው እና በጣም ከፍተኛ ደረጃ ላይ ነው። ቆጥረን የማንጨርሰው ነው። ገና ብዙ ነገር ይመጣል። ይሄ እኮ የታየው ነው። ህዳሴ ያው ሁላችንም የምናውቀው ነው። እዛ ህዳሴ አትጌታቸው እንዳሉ እዛ ህዳሴ ግድብ ከሚገርመውት ማብራት ብቻ አይደለም የሚያመነጨው ኒኩሌርም ጀምረዋል። በጣም ደስ ከሚለው ሁለተኛ ደረጃ ደግሞ እሷን ሊጠቅሱልኝ ስለፈለኩኝ ነው። ወደ ግብጽ የሚሄድ የነበረው ወርቅ ደለል እሱ ነው ለካ የሚያስቆጫችሁ። ምን ሆኖ ነው እነዚህ? ምክንያቱም አስዋን ግድባቸው መልተዋል። ለስንት 50,000 ዓመት ነው ምናምን የሚሞላ የሚበቃቸው ውሃ ይዟል። የኛ ውሃ ትራምፕ ራሱ ከዛ ወደዚህ የሚመጣ ይመስለው ነበረ ነው የሚባለው። ውሃው ልመታ ይችላል ብሎ ቂም አለኝ እኔ አሁን እስካሁን ድረስ ልመታ ይችላል ልትመታው ይችላለች ብሎ ነበረ እና በዚህ ላይ ምን ይላሉ እርሶ? ምክንያቱም አንደኛ የሚቆጫቸው ለካ ለምን ተገደበ ብለው ወርቁ ቀርቷል እዚህ እኛ ጋር። ደለሉ ደግሞ አፈሩ ደግሞ ይሸጡት ነበረ ነው ለዓለም ይሸጡት ነበረ። ወርቃችን በልክ እየሰፈሩ እንደ ጨው እንደ በርበሬ ምናምን ይሸጡት ነበረ። አሁን የለም። ውሃ ያገኛሉ፣ ንጹህ ውሃ ነው የሚያገኙት። ግን ወርቁ ደግሞ እኛ ጋር ቀርተዋል። መብራቱ ብቻ አይደለም ኒኩሌርም አዝሏል። ያ ከእንግዲህ ሊነኩትም አይችሉም። ሌላም እዛው መብራት ብቻ አይደለም እንትን ያመነጨው ማለት ነው። ስለዚህ እንዴት ያዩታል ሁለቱ? ህዳሴ በጣም አስደንጋጭ አስገራሚ ነው። ለነሱ ነው የሚያስደነግጠው፣ ለኛ ሳይሆን። 70 ደሴቶች አሉት። ግን እንግዲህ 70 ደሴቶች በከተማ ደረጃ መሰራት ይችላል። ትላልቅ ሆቴሎች ሊሰሩበት የሚችል የአሳ ሀብት አሁን እንኳን የምናየው አሳ በጣም ከባድ ነው። በጣም ትላልቅ አሳዎች ናቸው እየወጡ በግለሰብ ደረጃ የሚወጣው። ያ እንግዲህ በመንግስት ደረጃ ማውጣት ሲጀመር ደግሞ በኢንዱስትሪ ደረጃ በጣም በከፍተኛ ሁኔታ ነው የሚሆነው። ቅድም ያሉት የደለሉ የሚሄደው ደለል በሱ ነው ግብፅም ሱዳንም የሚያርሱ የነበረው ለእርሻ አፈሩ ራሱ
በቀደም ነው የሰማነው ጠቅላይ ሚኒስትሩ ሲናገሩ ወርቅ አገኘን ከሚቀረው እንትን ውስጥ ወርቅ አገኘን። ይሄን ተናግረነው አናቅም ማለት እንጠረጥራለን፣ ግን መረጃ ከሌለ መናገር ነውር ስለሆነ ግን ተናገሩት። ይሄ እንግዲህ ተገኝቷል። ስንት ነው የሚለውን በኋላ እናየዋለን ሌላ ጊዜ። እና ግብፅን እንዲህ የሚያንገበግባት ምን መሰላችሁ ብያችኋለሁ። በቅኝ ግዛት ጊዜ ግብፅ የእንግሊዞች ስንዴ ማሳ ነበረች ቅኝ ተገዢ በነበሩ ጊዜ። ሱዳን ደግሞ የስንዴ ማሳዎቻቸው ነበሩ። 1929 ስምምነት ላይ ነው የምንነጋገረው የሚሉት ግብፅና ሱዳን። ኢትዮጵያ የለችበትም። ያው አለቃቸው ገዢያቸው ነች አስቀምጣ ያፈራረመቻቸው። እንግዲህ በሰው ወርቅ በሰው ሀብት ውሃው የኛ የሚፈራረሙት እነሱ። ለምን ገዢዎች ነን። በእንግሊዝ ግዛት ፀሐይ አትጠልቅ የሚባል ነበረ ድሮ። የጠለቀባት ኢትዮጵያ ውስጥ ብቻ ነው። እና ያ ቂምም በቀልም አለ እና ተመልሰው ዛሬም እኝኝኝኝኝ የሚሉት ያንን አለቆቻቸው ገዢዎቻቸው ያስፈረሟቸውን ፊርማ እንጂ ከኛ ጋር ምንም ግንኙነት እንደሌላቸው ይታወቃል። መሐንዲሶቻቸው ነግረዋቸዋል። ዲፕሎማቶቻቸው ይናገራሉ። ሌሎች ሁሉ ይናገራሉ። ግን አይቀበሉትም። ለህዝቡ እኮ የሚያስተምሩት ግብፅ አባይ ከግብፅ ነው የሚወጣ፣ ናይል ከግብፅ ነው የሚወጣው ብለው ነው የሚነግሯቸው። አሁን ግን እየሰሙ ነው። አሁን እያወቁት ነው። ሲያዩ በእርግጥ ቀላል አይደለም። የእኛም ጋዜጠኞች እነ ኡስታዝ አሉ፣ እነ አላሩሲ አሉ፣ መሐመድ አላሩሲ በደንብ ነው የሚገትረው የሚይዟቸው። ያም ቢሆን ግን መሸነፍ አይፈልጉም። ምክንያቱም አለቆቻቸው ዛሬም ቢሆን የሚሰጧቸው ድጎማ አለ። ረፍት አትስጧት፣ ሰላም አትስጧት ነው። አሁን ደግሞ ውሃውን ለቀቃችሁብን። በቀደም ሱዳን ውሃ ከለከሉን እያሉ ሲከሱ የነበሩ ሰዎች በቀደም ሱዳን ተጥለቀለቀች። ስትጥለቀለቅ ምንድን ነው ያሉት? ውሃ ለቀውም አልለቀቀችም። ኢትዮጵያ አትለቅም። ያንንም ያውቁታል። የዓለም ዲፕሎማሲውም ያውቃል። የት ሀገር ነው የጸጥታ ምክር ቤት 13 ጊዜ በውሃ ጉዳይ የሚሰበሰበው? ማን ነው አሰብሳቢው? ያ ጸጥታ ምክር ቤት ለጦርነት ለምናምን ካልሆነ በውሃ ጉዳይ ማንም አይመለከተውም። ይሄ ዲፕሎማሲ ጉዳይ የጓዳ ጉዳይ ነው። ኢትዮጵያ ሲሆን ግን ማንም ይነሳል፣ አንገታቸውን ቀና ያደርጋሉ። እና 13 ነው 14 ጊዜ ነው ስብሰባ የተደረገው። ለምን? አሰብሳቢዎቹም እነዛው ራሳቸው ስለሆኑ። እና የኛ ጉዳይ የኢትዮጵያ ጉዳይ ድሃ እንደመሆኗ ወይ ደግሞ ማለት ገና ያልበለጸገች ሀገር እንደመሆኗ አይደለም። ይሄ ጂኦፖለቲካል እንትኑ ጂኦግራፊ አቀማመጧ ለነሱ አይመቻቸውም። ይልቅስ ሞኞች ሆነው ነው እንጂ ኢትዮጵያ የባህር በር ቢኖራት፣ ኢትዮጵያ የባህር ኃይሏን ብታደራጅ ይሄ ሁሉ የሚያስቸግረው የባህር ላይ አሸባሪ ሁሉ ቀጥ አድርጋ ነው የምትይዝላቸው። ግን አይፈልጉም። ኢትዮጵያ ቀና እንድትል አይፈልጉም። እና ለዚህ ነው እንዳሉትም ሚሳኤል እንትን እያደረገ ነው። ኒውክሌር ገና እያለማን ስለሆነ ለሰላማዊ ነገር ይህም ከራሻ ጋር ያለቀ ነገር ነው። በዛት እየሰራን ያለንበት ነገር ነው። እና የኢትዮጵያ ብልጽግና ከእንግዲህ በኋላ ሊቆጣጠሩት የሚችሉት አይደለም። እግዚአብሔር ነው የሚያበለጽገው፣ እግዚአብሔር ነው የሚፈጥረው። እና የሌለን ሀብት አልነበረም ምድር ውስጥ፣ ግን ያን እንዳንበላው እንዳንጠቀመው። እኔ አንድ ጊዜ ጉግል ላይ ገባሁና ኢትዮጵያ የአፍሪካ የዳቦ ቅርጫት ትባላለች ብዬ ስፈልግ ሆና አታውቅም አለኝ። ሆና አታውቅም፣ ግን እሱም ያውቀው በየ10 ዓመቱ ያለውን ድርቅ ነው። ሁላችንም እናውቀዋለን። ሊባል የተቻለው አለ ሊባል የሚችለው ማልማት ትችላለች። ብታለማው አይደለም አፍሪካ ለሌሎችም ትችላለች። በቂ መሬት አላት፣ በቂ ውሃ አላት፣ ተፈጥሯ ምቹ ነው። አምርታ ግን ሆና ተጠርታ አታውቅም አለኝ። እውነት ነው፣ ገባኝ። እኔም ራሴ ማለት እንድንሆን አይፈልግም፣ እንድንባል አይፈልጉም። ያ ነው እንዴት ጥቁር ያሸንፈናል፣ እንዴት ጥቁር በአድዋ አሁን መደመር ሲሉ ጠቅላይ ሚኒስትሩ ያኮርፋል ሰው። ምኒልክ ናቸው መደመርን የጀመሩት። ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ፣ ያውም ኢንተርኔት የለ ምንም ስልክ ባልነበረ ጊዜ ወረይሉ ላይ በዚህ ቀን ከትመህ ባላገኘህ ማርያምን እጣልሃለሁ ስላሉ በስማ በለው ነው እንግዲህ ተጠራርቶ ከቻለ ህዝቡ ማንበብ አይችል መጻፍ አይችል በምን አይችል ጦርና ጎዳሪ በባዶ እግሩ ቀለም የለው። ከዚህ በላይ እንግዲህ መደመር ከዚህ በላይ አንድነት የለም ለኢትዮጵያ። ደርግም እንደሱ ነው እንግዲህ ታውቁታላችሁ። የደርግ አባቶቻችን እኔ ታንክና ጠመንጃ ነው ይዤ የመጣሁት፣ ምሁራን ኑና ባካችሁ እችን ሀገር ተደምረን ተሰባስበን እናሳድጋት ብሎ ጠራ።
የተሰባሰቡት ግን እኔ ከሌ ነኝ፣ እኔ ከሌ ነኝ፣ እኔ ከሌ ነኝ፣ እኔ ካልመራው ብለው ቅድም ያልኳቸው የ60ዎቹ እርስ በርስ ሲሻኮቱ በቀይ ሽብር ትውልዱ አለቀ እንጂ ይሄ የመሰባሰብ የኢትዮጵያ አንድነት ኢትዮጵያ ለአንድነት የተፈጠረች ነች። ህብረት ያምርባታል፣ አንድነት ያምርባታል። ግን አይፈልጉም ጠላቶቻችን። ለዚህ ነው ጉርሻ እየሰጡ የሚያፋጁን የሚያጫርሱን። ግመሎቹ ግን ከመሄድ የሚከለክላቸው የለም። ውሾቹም ይጮሁ፣ ግመሎቹም ይሄዳሉ። እናመሰግናለን አቶ ጌታቸው። እውነት መጨረሻ መጥተው በጣም ቆንጆ ትንታኔን የሰጡን ያሉት አብዛኛው ተብሏል። ቀደም እርሶ ከመምጣቱ በፊት ብዙ ብለናል ተብሏል። እዚህ ያሉ አባቶች በደንብ ተናግረውታል። እና እንኳን ወደ ጎህ ቴሌቪዥን በሰላም መጡ። እናመሰግነውታለን። አሁን ትንሽ ደቂቃ ነው ያለችን። ደቂቃዋ ሁለት ደቂቃ ነው። አቶ ገሬ ወደ እርሶ ነው የሚመጣው። እንግዲህ አቶ ጌታቸው እየተናገሩት የነበረው እኔም የጠየቅኳቸው አንደኛ ህዳሴ ግድባችን ተጠናቆ ከመብራት አልፎ ወደ ኒውክሌር ለምሳሌ ቅድም ሲናገሩ የነበሩ እኔ ምርቃቱ ላይ ሄጄ ነበርና ከ70 በላይ ወደቦች አሉት። ከ400 270 ምናምን ኪሎ ሜትር ነው ወደ ኋላ የሄደው የተመለሰው እና በዛ በቀኝና በግራ ያለው ወደ እንትን የነበሩ የሚዋጉ የነበሩ እንትን አቀጥሯቸው ግብጽ ቀጥሯቸው የሚዋጉ የነበሩ ምህረት ገብተው አሳየ መሮት ነው ከሚገርም ተፈቅዶላቸው ማለት ነው። እና እዛው ላይ ሳይ እንትን ያስፈልጋል ቴክኖሎጂ ማለት ፎርት ሊፍት የሚባል አለ። ምክንያቱም ከ70 እስከ 100 ግራም ነው ያለው አሳው የሚወጣው። የለም እኮ ኢትዮጵያ ውስጥ እንደዚህ በቀይ ባህርም ያለ አይመስለኝም። እና እንደዚህ ሳይ ስለዚህ ምን ያስፈልጋቸዋል? እንደዚህ ሰጥቶ አውጥቶ እንትን ፎርት ሊፍት ያስፈልጋል። እና ሀብት ነው የፈጠርነው ብዙ ሀብት የኒውክሌሩ ብቻ ሳይሆን የመብራቱ ብቻ ሳይሆን የሌላው ብቻ ሳይሆን ሆቴሎች ይገነባሉ፣ መናፈሻዎች ይገነባሉ፣ እንግዲህ ሌላም ይገነባልና ትልቅ ሀብት ነው የተፈጠረው። አባይ ህዳሴ ግድብ እና አስተሳስሮናል። ጀግና መሆናችን ደግሞ አውቀናል። ጀግኖች ነን። ማንም ሳንቲም ሳይሰጠን ሳያበድረን ነው ራሳችን በራሳችን ከልጆች ከህፃኖች ከትምህርት ቤታቸው ከደብተር ከስክርቢቶ ከአባት ጥሮተኞች ከገበሬው ከተለያየ እናቶች መቀነታቸው እየፈቱ ነው የተሰራውና እንኳን ደስ አለን ነው ትልቁ ነገር። ስለዚህ አቶ ገሬ ወደኛ እያዳመጡ አይመስለኝም። እንዲያዳምጡ ነው እንትን የሚያደርገውት። እንግዲህ ይሄ ተሰርቷል። ጥሩ ታሪክ እየተሰራ ነው ያለው። ህዳሴ ግድባችን እንዳያልቅ ቅድም አቶ ጌታቸው እንዳሉት እኛም ቀደም ብለናል። ከውጪ እየቀጠሩ እነ ሻዕቢያ በግልጽ ነው ግብጽ ነው እየቀጠረ ሻዕቢያም ወያኔም ቀጥሮ እነሱ ደግሞ ቀጥረው ህዳሴ ግድቡ እንዳያልቅ የሚሄዱ መኪናዎች የሚሄድ ትላልቅ የፋብሪካ መሳሪያዎች ሲሚንቶ የሚያስፈልግ ግድቡ የሚያስፈልገው ማቴሪያል እንዳይደርስ ከ20,000 25,000 አሰልፈው ሲዋጉ ነው የነበሩት። ግን በጥበበኛው መሪያችን ያ ከሽፎ ወደ ሰላም ተመልሶ በእግርም በአየርም ሂደ ሁሉም ነገር ማድረግ የምትችልበት ህዳሴ ግድባችን ያለቀበት ነው። ስለዚህ አቶ ገብረስላሴ ይሄን አሁን ስለ ህዳሴ ግድባችን ብቻ ነው የምናገረው። እሷም 2 ደቂቃ ነች። እሷ ሻዕቢያ ከጭንቅላታችን ማይወርድ ዘላለም ኢትዮጵያን ለማተራመስ አሁንም ብዙ ስራ እየሰሩ ነው ያሉት። ወያኔ ያሳጥቀዋል። ሰማ ባለፈው በምጽዋ አድርጎ ጥምሮ ምናምን ፈጥረው መሳሪያ እየገባ እንዳለ ወደ ትግራይ ኢትዮጵያን የሚመታ አትመታም ኢትዮጵያ። በአሁኑ ሰዓት እንኳን ኤርትራ በኩራዝ የምትኖረው ኩራዝ እኮ ነው የምትኖረው፣ በኩራዝ ነው የምታበራው። እኛ ደግሞ ተንዳላቀን 24 ሰዓት በህዳሴ ግድባችንም በሌላም እያበራን ያለ ነው። እሷ ደግሞ እኛን ለማጥፋት ዘላለም ከጭንቅላታችን ማትወርድ እባብ ነች። እኛ ደግሞ እንደ ድሮ 1983 መስሏቸዋል።
መስሏቸዋል። አይደለንም። አሁን እኮ ግብጽ በምርቃቱ ላይ ችግር ለመፍጠርም አትሞክርም። እዛው እንዳለ የሚያመክን አለ። ግብጽ እንኳን እቺ ጫጩት የምታህለው ኤርትራ። ስለዚህ በዚህ ሌሎችም እንትን እያረገች ኤርትራ እና ግብጽ በእኛ ላይ ችግር እየፈጠረች ነው ያለች። በህዳሴ ግድባችን ችግር ልትፈጥር ነበር፣ አልቻለችም። ቅድም እንዳሉት በእግዚአብሔር ፈጣሪ ኃይልም በመሪያዎቻችን ኃይል ጥንካሬ፣ በህዝቧም ጥንካሬ። ስለዚህ በዚህ ጉዳይ ምንድነው የሚሉን አቶ ገብሬ? እሺ ለድጋሚ አላሳልፍም። በድጋሚ ለተሰጠኝ ድል ከልብ አመሰግናለሁ። ከዚህ ተወያዮቹን ሐሳቡን ተብራርተዋል በሚገባ ደስ ከሚል ከአባቶቻችን አንዱን ሲገልጸው አንዱን የቀረውን ሲደጋገፍ አይተናል። ይህን ይመለከተናል በሚለው እዚህ ቦታ የተገኘነው ስለ መልካምነት ውይይት ነው። ኢትዮጵያዊነት መወለድ፣ ዜግነት መያዝ መታደል ነው። ብዙ ነገር አለን ወደፊት የምናየው የምንጠቀመው። እርስዎ ኢትዮጵያዊ መሆኑ እንዴት ነው የሚሰማዎት? አንዱ። ሁለተኛው እንደዚህ አይነት መሪዎች የነበረን ማዕድን አውጥተው ከውስጥ አውጥተው ለኢትዮጵያ ሕዝብ እድገት ሲያደርጉት እንዴት ነው የተሰማዎት? ጥሩ ጥያቄ ነው። ደስ ይላል። ኢትዮጵያዊነት ከአያዮቻችን ቅድመ አያዮቻችን ኢትዮጵያ በአዳራነት አሁን እኔ በትውልዴ ኢትዮጵያዊ ትግሬ ነኝ። የእናት ሆድ ዝንጉርጉር እንደሚባለው አንድም ባንዳም አለ፣ አገር ወዳዱም አለ። ከሀገር ወዳዶች ለዚህች ሀገር ግንባታ ትልቅ አስተዋጽኦ የነበራቸው እስከ አፍሪካም የተረፉ በትውልድ ወደ ቁሸት ሲወርድ በዘረኝነት ሳይሆን ይቅርታ ይደረግልኝ ስለሚኮራበት ነው። ኢትዮጵያዊነትን የሚያቀነቅነው አዳርነትን የሚሰማኝም በዚህ ነው። እነ ራስ አሉላ አባ ነጋ ከጣሊያን ጋር ሲዋጉ ኤርትራም ሲያስተዳድሩ በአፍሪካ ስመጥር እስከ ጀነራል ተዋጊና አዋጊ ሆኑ ከድል በስተቀር ተሸናፊነትም ያላሳዩ ተአምረኛ ፍጡር የሆኑ ምን ኮራባቸው ዓለምም የመሰከረላቸው ይሄ ኢትዮጵያ አቀንቃኝነት ይሄን አንድ ምስክር ይሄ ነው የሚያደርገኝ። ቀጥሎ ደግሞ አፄ ዮሐንስ የሰሩትን ስራ የ17 ዓመት ሲያስተዳድሩ እስከ ዕለተ ሞታቸው መተማ ሄዶ አንገታቸው ተቆርጦ በጠላት በዱርብሽ ወደ ሱዳን ነው የሄደው። ኢትዮጵያዊነት ለመቀንቀን ነው። ከሀገር እስከ ሀገር እንዳሁኑ ፌዴራሊስት ስርዓት ውስጡ ላይ ጥሩ የመሰለ ውስጥ ግን አሚኬላ እሾ ክፋት የተሞላበት ግን በትክክል ስርዓት ፌዴራሊዝም እኔ ሀገረ ከራስ ከንጉሠ ነገሥት ምኒልክ ጋር አንተ የኢትዮጵያ መንግስት ሆን እኔ ደግሞ የኢትዮጵያ ብሔሮች አስተዳደር ለሆን ብሎ ስርዓት ፌዴራሊዝም የስርዓት ክፍል የፈጠሩበት በዛ ሰዓት ነው። ትክክልም ነበር። እስከ መሰዋት የትኛው መሪ ነው አንገቱን ተቀልቶ የሞተበት ከቴዎድሮስ በስተቀር ከነ ያናቸው አፄ ዮሐንስ መልካም ሰዎች ኢትዮጵያን አስቆጥሯል። እኔ ብዙ ታሪክ ፍራንስም ስማቸው አረጋለሁ ስማቸውን እንኳን አሁን ባላስታውሰው ከነዚህ መወለዴ በጣም ኩራተኛ ነኝ፣ ደስታ ይሰማኛል። ይሄ ማዕድን የምንጠቀመው በፍትሃውነት እንድንጠቀመው ከወራሪ ያቆዩልኝ ያተረፉልን ጀግኖቻችን ከመላ ኢትዮጵያ ብሔረሰቦች ናቸው። የገዳ ስርዓት አስተዳደር እንደተሞክሮ አንድ የሚመሰገን ነው። የራሱ አሻራ አለው። የጡና ወላይታ ሶዶ የራሱ ታሪክ ተሞክራለሁ። የሰሜን ሸዋም እንደዛ፣ የትግሬውም እንደዛ። ከአክሱም ከንግስተ ሰባ ንግስት ተያይዞ ኢትዮጵያ በጣም ብዙ ታሪኮች አሉን። ከዛ ከአልፎ ደግሞ እስከ እስራኤልም ያስተሳስረናል ከነዛ ጉየና ቀዳማ ምኒልክ እና ብዙ የታደልን ሰዎች ነን። ግን ኢትዮጵያ መፈጠር ኢትዮጵያዊነትና አፍሪካዊነት በጣም መታደል ኢትዮጵያ የአፍሪካ ኮር አርአያ ነች። የህብረት አፍሪካ የትም የፈለገውን ይነቅንቀው ከዚህ መንሳትም ይሞክር የኢትዮጵያ ህብረት የአፍሪካ ህብረት ከኢትዮጵያዊነት ትንሽ አይነሳም ከዚህ በኋላ እና ምን በጣም ይሰማኛል። አመት የሚወያየው እዚህ ነው ስለ ጸጥታም ስለ ሀገር እድገትም ኢኮኖሚ እና ኢትዮጵያ መኩራት አለብን። እንደዋዛ ነው እንዳሁንን ተበታተንን ወደ ስዳት እግራችን የምናመራው ሳንሆን ነገ የራሳችን ኢንዱስትሪ ተጠቅመን እሺ ወደ ሌላ እየሄዱ ነው። ግን አንድ ነገር ጠይቆት እሺ
አፍሪካ ህብረት ስላነሱ ነው። አፍሪካ ህብረት ከኢትዮጵያ ከአዲስ አበባ መነሳት አለበት ብላ ኤርትራ በኩራዝ የምትኖር ብላ ተጻጽፋ 70 ሰው 60 ሰው 50 ሰው ምናምን ተፈራረም ነበር ባለፈው። ወደ ኤርትራ መሄዳ ከገነት እንዴት ነው ወደ ጨለማ መሄደው? እና ሐሳቡ አያፍሩም እነዚህ ሰዎች? እስቲ በዚህ መልሱልኝ። ብቻ መልሱ። በዚህ ጉዳይ አስመራ ማለት በጣሊያን ቀኝ ግዛት ሳለች ከሰለጠነች ከተማዎቹ ውብ ነች። ግን አሁን እነሱን ሳይጨመርባቸው እየፈራረሱ እንደ ቅርስ ነው የተቀመጡ እንጂ ካለችበት አልጨመረችም። እኛ ግን ኢትዮጵያውያን 10 እጥፍ ሮም ከሰራቸው ጣሊያን ከሰራቸው የግንባታና አርኪኦሎጂ ግንባታዎች አድገን በኢኮኖሚም በተግባርም ሂደናል። እና ይሄም ሁሌ አንድ ጠላት ከአጠገብ ያለ አይናቅም። ጉንዳኑም ራሱ አያፍርም፣ ዞን ላይ ሊወጣ ይችላል። እና እነዚህ ሰዎች ተኝቶም አያድሩም፣ ቅናትም ይሰማቸዋል። ግን የኛ ልጆች ናቸው፣ ተመልሰው ነገም ወደኛ ወንድማሞች ናቸው፣ ወደኛም ይመጣሉ። እና ስለ ህብረት አፍሪካ ኤርትራ ተሰብስባ እንኳን አታውቅም። አንድ ቀን ተሰብሰበች፣ ረበሸ፣ ውጣ አትውጣ ሲባል በኢህአዴግ ጊዜ እኔ ያስታውሳለሁ። በህብረት አፍሪካ ተሰብስባም ተማክራም አታውቅም። ይህ ምክንያቱም አገር አቀፍ እና ዓለም አቀፍ የሆነ ብሔራዊ ንቅናቄ የውስጧ ግብረገብነት ስለሌላት፣ ይሄ ደግሞ ሊሆንላትም እኛ ከህብረት አፍሪካ ጋር መሰብሰብም አትችልም። ይቅር ያልተሰበሰበች የህብረት አፍሪካ ኤርትራም ሊሆን በሌላም ሊሆንም አይችልም። ፍላጎቷ ግን እንደዛ ነው። ኢትዮጵያ ልታደግ አትፈልግም። እና ወደ ዋና ቁም ነገሩ ለመግባት ቅድም ያልተጠቀሰው ሳላመሰግነው ያላለፍኩት አባታችን የጠቀሱት ስለ ሶማሌ አስተዳደርና ኡጋዴን ያለው ነው። እኔ በጣም ከልቤ የምወደው ሜሪ ከክልሎች የሶማሌ ነው። ይቀና አእምሮና ንጹህ እጆች ስላሉት ነው ኢትዮጵያ ወደ አንድነት የመጣ ነው። ሀብታችን በየትኛውም ሀብቶች ተመጋጋቢ እንኳን ቢሆኑ አሁን በአጭር ጊዜ ሰላም አግኝቶ ጋዝ መምራት የቻል ነው። በተማማኝነትም የነዳጅ መውጣትም የተጀመረውን ይሄ ነገር ግን የሶማሌ ኢትዮጵያ አስተዳደር ክልል መንግስት ታላቅ ምስግና በኢትዮጵያና ኢትዮጵያ ህዝብ ማቀፍ ስብሰባ ነው ኢትዮጵያ ውስጥ የተደረገው። ክቡር ፕሬዚዳንቱ ሲናገሩ ነበር፣ ፕሬዚዳንት ታዬ አጽቀሥላሴ። ይሄ ትልቅ ድል ነው፣ ትልቅ በረከት ነው። ኒውዮርክ ተደርጎም አይታወቅም። ሌሎቹ አፍሪካ ሀገሮች 10ም ያልተደረገበት አለ። 150 ዓለም አቀፍ ስብሰባ። ይሄ ዝም ብለን ስናየው ቀላል ይመስለናል። በጣም ፈጣሪን ልናመሰግንበት የሚገባ ስለ ሰላማችን መንግስቶቻችንን መንግስት ባለስልጣኖቻችንም እግዚአብሔር ስለባረካቸው ነው ለዚህ ሁሉ የበቃው። ይሄ ሞገስ ነው እና ያ ጥያቄ ነው የቀጠለው። ግብጽ የምታካሂደው ነው አሁን ሻቢያን በኩል የሚጠይቀው፣ ሌሎችም የሚጠይቁት። ሌሎቹ አርፈው ተኝተዋል። አሁን ግብጽ ነች ያልተኛቸው። ግብጽ እንዳትተኛ ከጀርባ ሆኖ የሚነካኳታሉ እነሱ ናቸው። አሁንም የማታ አሁን ካሁን በኋላ አይደለም ኤዩ ሌሎቹ ይመጣ። የተባበሩት መንግስታት 3ኛው ቢሮ እዚህ ነው ያለው። አንዱ ኒውዮርክ ነው፣ ሁለተኛው ቤልጅየም እና 3ኛው እዚህ ነው ያለው እና የተባበሩት መንግስታት ጽህፈት ቤትም እዚህ ያለ የዩኤን ታላቅ አዳራሽ ነው ያላት የዩኤን አዳራሽ እና ማንም ከዚያ ወስደው ጭራሽ ሌሎች እየተጨመሩ እየተመጣ ነው እየተሰበሰቡ ነው እና ይሄ ጥያቄ አይገርመንም። ኤርትራ ብታነሳው አይገርመንም። የሚገርመው ግን ኤርትራ ህዝብ እንደዛ አይደለም። በጣም የሚገርማችሁ ምናልባት ይችን ብጨምርላችሁ እኔ 2015 ላይ ባለቤቴ ኤርትራዊ ነች ወላጆቿና 2015 ለሰርግ ሄጄ ነበር እዛ ወንድሟ ልጇ እንደሆነና ተገርሜ ነው የመጣሁት። ሰርግ ላይ እናንተ ታውቁ ይሆናልና በጣም ትላልቅ ሰዎች ናቸው የተጠሩ። እንግዲህ ምንድነው ክብ ጠረጴዛ አለ። ያ ክብ ጠረጴዛ 8 ሰው ነው የሚይዘው። እዛ ላይ ነው መሶብ የሚደረገው። በአንድ ላይ ነው ይሄ ቢፌ 8 እንጀራ አንድ ላይ ይደረጋል። ትልቅ ሳህን ነው። ጠረጴዛው ስር ክብ ኩባያ ማስቀመጫ አለ፣ ጠላ መጠጫ። ያ ኩባያ ምን አይነት መሰላችሁ? የሚኒሊክ ዘውድ ነው ከነ አርማው ከነ ምኑ። በጣም ነው የደነገጥኩት። እንግዲህ አስቡት፣ ይሄ ህዝቡ አሁንም ኢትዮጵያ ውስጥ ነው ያለው። ህዝቡ ባህሉን አልተውም እና አንድ ላይ ነው የሚበላው። ወጣቱም ለብቻ ይሆናል። አባቶች እዚህ ሆነው ከየት ነው የመጣኸው እንዴት ነው ረጋ ተብሎ እየተሳሳቀ በላው እንጀራ ይጨመራል፣ ወጥ ይጨመራል፣ ምን ይደረጋል። የሚጠጣው መጠጡ ከስር የተቀዳጥ። በጣም የገረመኝ አዲስ አበባ የተረሳ ሌላው ሀገር የተረሳ ባህል እዛ አለ፣ ኤርትራ ውስጥ አለ። ስለዚህ ይሄ በስነ ልቦና የተቆራኘ ህዝብ ነው፣ የተያዘ ህዝብ ነው። ህዝቡ ዛሬም ቢሆን
እንኳንስ ጦርነት ያኔ የተከፈተ ጊዜ ምን ያህል እልልታ ነው? ምን ያህል ነው? ጠቅላይ ሚኒስትር አብይ ድንገት ተነስተው እዛ በገቡ ጊዜ ምንድን ነው የሰው ነው መልአክ ነው የተባለው? ድንገት ነው የገቡት። እንግዲህ ለእርቅ ለምን ሄዱ? ዓለም ኤርትራ ግልብጥብጧ ነው የወጣው። ኢትዮጵያውያን ደንግጠዋል። እንዴ ይሄ ሰውዬ ምን እየሰራ ነው? ምክንያቱም የሚደረገው ነገር ሁሉ ይሄ ከፈጣሪ የሆነም በጎ ነገሮች ናቸው። ለኤርትራ ውለታችን ያ አይደለም። ታግዳ ነበር አይደለም? በዓለም አቀፍ ደረጃ ያንን እግድ ያስነሳላት ማን ነው? ኢትዮጵያ ነች። ጠቅላይ ሚኒስትር አብይ ናቸው። እንደውም ጉድጓድ ውስጥ ነበር እና ከእንግዲህ በኋላ አንተ የውጭ ጉዳይ ሚኒስትራችን ነህ ብለው ነበር እኮ አቶ ኢሳያስ። በቃ አቶ አብይ ዶክተር አብይ የኛ ጉዳይ አስፈጻሚ ይሆናሉ፣ አስታርቀውናል ከዓለም ጋር። ያ ነገር ተመልሶ ፖለቲካ መቼም ቆሻሻ ነው። ተመልሰን ደግሞ ዛሬ እንደዚህ ሲኮን መልካም አይደለም። ግን ህዝቡ ይሄን ሁሉ ያውቃል፣ ውለታን ያውቃል። የህዝቡ ልብ የተቆራኘ ነው ከኢትዮጵያ ጋር እና ምንም ቢሉ አይቆጨንም። ድሮ ሲባል የነበረ ስለሆነ ይሄ አዲስ ነገር አይደለም። ይህን እናመሰግናለን። የሰላም አምባሳደር የሰላም ነው የክብር ነው አምባሳደሩ የሰላም ነው። በጣም ትንታኔው በጣም እናመሰግናለን። ኤርትራም እኛ የተወላለድን እዚህ ያለነው ያልተጋባ ያልተዋለደ ሰው የለም። አብረን የተዋለድነን። ግን ጠላታችን ሻዕቢያ ነው። ሻዕቢያዎች ናቸው። አሁን እኮ የተከበረው አቶ ጌታቸው ኤርትራ ውስጥ እኮ አንድም ኢትዮጵያዊ የለም፣ አንድም የለም። ኢትዮጵያ ውስጥ ግን ወደ 460 ሺህ አዲስ አበባ 260 ሺህ አሉ። አዲስ አበባ ጠቅላላ ወደ 400 ሺህ ምናምን አካባቢ ያለው በዳታ እና ማንም አልነካቸውም። ማንም የኛ ሲወጡ ወታደሮቻችን ግን አቶ ጌታቸው እውነቴን ነው የኛ ሲወጡ ግን ወርቃቸው ጥርስ ወርቅ እንኳን ከነበራቸው እየነቀሉ ነው። ደህና ጃኬት ሱሪ ካላቸው እንኳን እየወሰዱ ነው ያባረሩን። ግን አሁን ኤርትራ ምን ላይ ያለች? ኢትዮጵያ ምን ላይ ያለች? ኢትዮጵያ ከፍታ ወጣለች ወደ ላይ፣ ኤርትራ ደግሞ ዝቅ ብላ ወደ ታች ጉድጓድ ውስጥ ነው እየገባች ያለችውና ሰራዊታችንም አልቋል እኮ ከ400 500 ሺህ እኮ የኢትዮጵያ ወታደር አልቋል እኮ። ግን ያ ወታደር ያለቀው ወታደር ዛ ደሙ ፈሰዋል፣ አይመለስም። አጥንቱ ግን ተሸክመው ራሳቸው እያንዳንዱ ኢትዮጵያዊ ውስጥ ያመጡታል። እርግጠኛ ነኝ ያደርሱታል። ተሸክመው በሳጥን ሰብስበው በየተራራው ያለው አጥንት የኢትዮጵያ ወታደር አጥንት አምጥተው እያንዳንዱ ኢትዮጵያ ውስጥ ያስረክቡታል። ስለዚህ ኤርትራ ሰላም ነች። የተቋቋመ ኮሚቴ አለት። እንዲያውም እርሶም ዛው እናካተውታለን። ከዚህ ነው የተቋቋመው ኮሚቴው። ከዚህ እንደናንተ ትላልቅ ሰዎች መጥተው ብዙ ጊዜ ተሳተፉ። ከዛ መርጠን ነው ያስገባናቸው እዛ ውስጥ እና ኢትዮጵያ ህዝብና ኤርትራ ህዝብ አቀፍ የሆነ ተመስርተዋል። እሱ ጊዜው ሲደርስ እንገልጸዋለን። የኔ ጌታ ሰላም ነው? እንዴት ነው አባት አርበኝነት እንዴት ነው? ይሄ እኮ አሁን ዝም ብሎ አይደለም የተሰጠውት። ሰርተው ደክመው ተኩሰው ደም አፍስሰው ነው። ወላጅም እርሶም ትክክል ሚኒስትሪውንም አስቀምጬ ነው እንደው አቃለሁኝ አመጣው ነበር ለብሰው እኮ። ስለዚህ አሁን እንዴት ነው ኢትዮጵያ ወደዚህ እንመለስና ሰላም የምትሆነው? ሰላማችን የሚጸናው እንዴት ነው? እንግዲህ ፋብሪካዎች ማዕድኖች እየወጡ ነው፣ ሀብቱ እየመጣ ነው። አስተዳደሩ አቅም ያለው ወታደር አለን። ወጣቱ ናቸው መሪዎቻችን። አቅም ያላቸው ጀነራሎች አሉን። አቅም ያላቸው ከጀነራል እስከ ተራ ወታደር ኢትዮጵያን የማያስነቁ ለዓለም የሚያስፈሩ መሪዎች ነው ያሉን። ስለዚህ ኢትዮጵያ እንዴት ነው ሰላማዋ የሚጸናው? በአሁኑ ሰዓት የኢትዮጵያ ሰላም በሚገባ የሚጸና እንደምናየው ኢትዮጵያ ናት። ህዝብ ህዝብ ነው፣ ወገን ወገን ነው። በጠላት የተገዙ በሀብት የጠላት ሀብት እየጣማቸው ለመብላት የሚፈልጉ አንድነትን ለማፍረስ የሚሹ እነሱ እስካሉ ድረስ ኢትዮጵያ ምን ጊዜም ቢሆን ነው ድምፅ አይጠፋም። የምን ድምፅ? የቶክስ ቅድምም ትንሽ የተናገርኩት ነገር ቢኖር
በ53 ታህሳስ 19 የዳርኖት ሶማሌ ወራን ነበረ። ከዛን ጊዜ ጀምሮ ኦጋዴን ውስጥ ጸብ ነበር፣ ጦርነት ነበር። አሁን ግን ሽላቦ ውስጥ ያየሁኝ የአዲስ አበባ መናኸሪያ ነው። ወደ ጎዴ የሚሄድ ወደ ዋርደር የሚሄድ ወደ ቀብሪ ዳህር የሚሄድ ብዬ ተናግሬያለሁ። አሁንም ህዝባችን፣ ፍቅራችን፣ አንድነታችን፣ ሰላምነታችን ፊታችን ውስጥ ትዝ ብሎን ወደ ሰላም እንምጣ ብለን ካል ሰላም ይመጣል። አሁን ቄሶች በተለይ ካህናቶች፣ አባቶች እነሱ እንደው አጥብቆ መጽሐፍ ቅዱስ ብቻም ሳይሆን የእግዚአብሔርን ቃል አንብቦ ተገንዝቦ ቢሉ ኖሮ ጦርነት የለም፣ ሰላም ነው እንጂ። አሁንም እግዚአብሔር ሰላም ለዚች ሀገር ያምጣልን፣ እናንተንም ያኖራችሁ፣ በረከት ይስጣችሁ፣ ጤና ይስጣችሁ እና የኔ ቃል ይሄው ነው። እሺ፣ እናመሰግናለን የኔ ጌታ፣ እድሜና ጤና ይስጠው። እርሶም ወደ እርሶ ልመጣ ነው። አሁን እንግዲህ ሀገራችን እያደገች ነው ብለናል። ተንትነውታል፣ ሁሉም ተንትናችሁታል እናንተም። ስለዚህ ሰላሟ ግን የሚጸናው እንዴት ነው? ምክንያቱም አንዳንድ ቦታዎች ግጭቶች አሉ። በአማራ፣ በትግራይ፣ በአንዳንድ ኦሮሚያዎች ብዙ ባይሆኑም ግጭቶች አሉ። እነዚህ ግጭቶች እንዴት ነው የሚፈቱት? ኢትዮጵያን ሰላም ለማጽናት። አመሰግናለሁ። ቅድም ትንሽ መለስ አድርጌዋለሁ ባለኝ አቅም። አንድ ነገር ጨረፍ ሳላረግ እንዳላልፍ ብዬ ነው። አቶ ጌታችሁ ቅድም ስለ አስመራ አንስተው፣ እኔም ግማሽ ዝርያ ባለቤቴ እዛ ነች፣ ልጆቼ እዛ ናቸው ያሉት። አሁንም ምርጫ ሪፈረንደም ሲወጣ 85 ዓመተ ምህረት ሄጃለሁ። እንደገና አሁን ጠቅላይ ሚኒስትሩ ሰላም በመሰረቱ ጊዜም ሄጃለሁ። አስመራን ዞሬ አይቻለሁ። ምናልባት ቫይስሮ ሆቴልን ታውቃለህ? ከቤተ መንግስቱ አካባቢ ነው። ምንም ለውጥ ያየሁት የለም። ጭራሽ መንገዱ ሁሉ ተቆፋፍሯል። እንደገና ምድረገነት ሆቴል አለ። ወደዛ ሲሄድ አስፓልቱ ቁልቁለቱ ሳይ ምንም ነገር የለም። ሰው እንኳን እንደዚህ የተወሰነ ሰው ነው ውርውር የሚለው። ምንድን ነው አልኩኝ። እንደዚህ ነው እኔ ከተማው ስላቸው፣ አዎ ለውጥ እንኳን የለም። ምንም መልስ የሚሰጠ የለም። በቃ ዝም ነው ሁሉም። የህዝቡ ፍላጎትና የአመራሩ አንድ አይደለም። እውነቴን ነው የምለው። እኔ ለአንድ ወር ያህል ተቀምጬ ነው የመጣሁት። በጣም የሚያሳዝን ነው። ህዝቡ በቀጥታ ሀሳቡ ወዴት ነው? ወደ ኢትዮጵያ ጋር ነው። ወደ ነበረበት ወደ ድሮ እንዲመለስ ነው የሚፈልገው። ግን ያሉት ባለስልጣኖች አይፈልጉም ይሄንን። ምክንያቱም እኔ ወታደሩ በነበርኩ ጊዜ ስንት ሰራዊት ነው ያለቀው ባሬንቱ ላይ የተረሸነው። ከዛ ከርሸና ነው አንዱ እኔ አምልጬ የወጣሁት። ገደል ገብቼ ነው የወጣሁት። ከዛ በኋላ ቤተክርስቲያን ሄጄ ስጠለል መጥተው ይዘውኝ ሄዱ። አይ ከዚህ በኋላ አለቀልኝ ሊረሽኑኝ ነው ብዬ ስል አንዳንዴ በጎ የሆነ ሰው ታገኛለህ። አይዞህ ብሎ ይዞኝ ወስዶ የሆነ ወታደሮች የተከማቹ ጋር ቁጭ አደረገኝ። ከዛ ተመለሰን መጣን። በስንተኛው ቀን ወደ ሱዳን ገባን። እኛ እግዚአብሔር እዚህ አድርሶናል። ይሄንንም ለመናገር ያበቃል ፈጣሪ መስላለን። እና አሁን ስለ ሰላሙ ምንድነው? ኢትዮጵያ ሰላም አታጣም። በግልጽ ነው የምንናገረው። መጀመሪያ ያለው ምንድነው? እዚህ ያለው ነው ወንድማማቾች ያለነው ሰላም መፍጠር አለብን። ሌሎችማ የውጭዎቹ እንድንባላ ይፈልጋሉ። ምክንያቱም ኢትዮጵያን ይፈልጓታል። ማዕድን አለ። አሁን ቀደም የተነሱ ነገሮች አሉ። ስንት ያልተነካች ሀገር ነች ገና። እቺን ነገር ለመቦጥቦጥ ለመዘረፍ የሚፈልጉ አሉ። ሰላም አንድነታችን እንዲመጣ አይፈልጉም፣ ጎተጎታሉ። አሁን እውነቴን ነው። ኤርትራ ኢሳያስ መጀመሪያ ሰላም ፈጥሮ አልነበረም? ተጎጎቶ ነው ነገር እንትን ተብሎ ነው አሁን ወደ ሌላ ነገር የገባው እንጂ ጥሩ መንፈስ እንደያዘ ቢመጣ ኖሮ ዛሬ ይሄን የተዋወደው ነበረ። ለነሱ አይመቻቸው። አሁን ውጭ ያሉት እንድንታረቅ አይፈልጉም። ስለዚህ አሁን ምንድነው ያለው? እኛ መሀል ያለ ነው አገር ውስጥ ያለ ነው ሰዎች የውጭ ወራሪ አይደለም። አሁን እኮ ነው እርስ በርስ እየተባለ ያለው እየተዋጋ እየወደቀ ያለው ወንድም ለወንድሙ ነው። ማንም የለም። እስከ የትኛው ወራሪ አለ? ከውጭ የመጣ ወራሪ አለ? የለም። ይሄንን ሰላም መፍጠር ያለባቸው ትልልቅ የሃይማኖት አባቶች፣ የሀገር ሽማግሌዎች አሉ፣ በጣም ተሰሚነት ያላቸው።
እነዚህ ሰዎች ሰከን በሉ፣ ከመንግስትም ጋር እስቲ ጦርነቱን አቁሙት፣ እነዛንም አቁሙ፣ ምንድነው ችግራችሁ ብሎ በጠረጴዛ ዙሪያ ቢፈታ አንድ ቀን አይፈጅም። ግን ይህን ማን ያደርግ አሉ እኮ ከኛ መሀላችንም ቁጭ ብለው እኮ ነገር የሚልኳኩሱ አሉ። እዚህ ቁጭ ብለው እርቅ እንዲፈጠር አይፈልጉም። እንዲሁ እያመሱ ለመኖር የሚፈልጉ አሉ። ይሄንን ደግሞ እኛ አንፈልግም። አንደኛ ምንድን ነው እስቲ ልጆቻችን እንኳን በሰላም ይኖሩ። እኛ ያየነው ስቃይ ልጆቻችን ህፃናቶቹ ለምን ስቃይ ያሉ? የሰላም አየር መንፈስ አለበት ነው የምንለው። ስለዚህ አሁንም ሀገራችን ላይ እግዚአብሔር ሰላሙን ያምጣልን። ይሄንን ነው የምለው። አመሰግናለሁ። እግዚአብሔር ይስጥልን አባታችን፣ በእውነት በጣም ነው የምናከብረውት። እድሜና ጤና ይስጥልን። ወደ እርሶ ልመጣ ነው እንግዲህ ከነ ምርቃቱ ነው የሚሰጡን። ያው ለዚህ ነው መጨረሻ ያረኩትና እንግዲህ ሰላማችን በሰላምና እርቅ ነው የሚሰራው ጎህ ቴሌቪዥን በኢትዮጵያ የመጀመሪያው ነው። ሌሎች ቴሌቪዥኖች እንደምታውቁት የመንግስት ቴሌቪዥኖች ወይ ሚዲያዎች አንድ ቀን ይናገራሉ፣ በቃ የለም። መሪያችን የሚናገሩት እንኳን ብዙ አጥብቆ አይደለም እንትን የሚያደርጉት። ይሄ ሁሉ ማዕድናት እየወጣ ተጨቆኖ የነበረው ማዕድን ራሴ ልውጣ እያለ ነዳጁ፣ ወርቁ፣ ምኑ እንኳን እስከዛሬ ድረስ አልነበረም። አሁን ግን ወጥቷል ፈንድቶ። ስለዚህ ለዚህ ሰላም ደግሞ ያስፈልገዋል። ሰላም ስለሚያስፈልገው ሰላም ለማጽናት ምንድን ነው የምናደርገው? ከእርሶ ቤት ምን ይጠበቃል? ከመንግስት ምን ይጠበቃል? ከህዝብ ምን ይጠበቃል? ከነጋዴው፣ ከፖለቲከኛው፣ ከተለያዩ አካላት ምን ይጠበቃል? እሺ፣ በጣም አመሰግናለሁኝ። እኔ እንደው ካሉት ሁኔታዎች ብዙ አባቶች አሁን ከዚህ ያሳለሁ ብዙ ትምህርት አግኝቻለሁ እና እስቲ እንደው ጎረፍ አድርጌ ልለፈው። ምንድነው እንደው ከድሮ ያሉ መሪዎቻችን ብልሆች ናቸው። እና አፄ ምኒልክን እንኳን ብንወስድ በአድዋ ጦርነት ላይ ጣሊያንን አሸንፈውናል ብለው ብዙ ነገር እንትን አላደረጉም። እንደውም አንድ ጄኔራል፣ የተማረከ ጄኔራል ወይም የተገደለ ጄኔራል ልብሱ ተገኝቶ እዛ ላይ ውሰዱና ለቤተሰቡ አስረክቡ ብለው ነው በጸጋ የሰጡት። እንዲህ ያሉ መሪዎች አሉ። እነዚህ ሰዎች ይቺን ሀገር አቁመዋት አጽንተዋታል። አባቶቻችንን ቅድም ጌታ እንደተናገሩት ስንት ኪሎ ሜትር በእግራቸው ሄደ ነው ወረኢሉ ላይ ተገናኝተው ያለምንም ቅስቀሳ በቦታው ላይ ተገኝተው እምቢ ለሀገሬ ብለው ከፍተኛ መስዋዕትነት የከፈሉት። የኛ ሀገር ሰው ሰራሽ ችግር ነው። እንውሰድ በ83 ዓመተ ምህረት የመጣብን ሰው ሰራሽ ችግር። ጌታዬ ቅድም በመግቢያ ላይ ስማት ተጥቀሰረ ያልጠቅስም፣ ነገር ግን እንደ ሁኔታውን ማሳወቅ ያስፈልጋልና ሰው ሰራሽ ችግር ነው። እኔ በቀደም ለታ ሰምታችሁት አትስሙት እንጂ ክቡር ጠቅላይ ሚኒስትራችን የተናገሩት ነገር ልቤን ነው የነካው። አውሮፓኖች፣ አፍሪካዎች፣ ሌሎቹም ዓለማት ሌላውን ዓለም ህዝብ ኢትዮጵያን ጨምሮ ወስደው ቦታ እየሰጡ ሕክምና እየሰጡ ስራ እየሰጡ ያኖራሉ። እኛ ግን እዛው ተቸንክረን ከየት መጣ እየተባባልን ነው ብሎ ነው የተናገሩት። በእውነት ነው የምላቸው። ይሄ ደግሞ ለኢትዮጵያ ትልቅ ጸጋ ነው፣ ትምህርት ነው። ስለዚህ ይሄንን በአበክሮ ሁኔታዎችን ማረጋገጥ መቻል አለበት። ሌላ ነዳጅ ወጣ፣ ማዳበሪያ ወጣ፣ ሌሎችም ግድቡ አለ። እሱን ሰላማችን ጠብቀን የመጠበቅ ኃላፊነት አለብን። ለማን ነው ይሄ? ለአብይ አይደለም፣ ለኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ደግሞ የሚኖረው በጸጋ የሚኖረው ሰላሙ ተጠብቆ ጥቅም ሲያገኝ ነው። እነ ግብጽ ምንድነው ለምንድነው የሚጫጫሁት? ሌሎቹ ለምንድነው የሚያጫጫሁት? ለጥቅማቸው ነው። እነሱ ጥቅማቸውን ሲያስከብሩ እኛ ጥቅማችንን አናስከብርም። ይሄንን የኢትዮጵያ ህዝብ የግድ ግንዛቤ መውሰድ አለበት። በር አንድ ሰው ከአንድ ቤት ውስጥ ተዘግቷል፣ መውጫ ሲያጣ ፈንቅሎት እኮ ነው የሚወጣው። ይሄንን ሁሉም ሰው ግንዛቤ መውሰድ አለበት። ዓለማችን የት ላይ ነው ያለችው? እኛስ የት ላይ ነው ያለ ነው? ምን ማድረግ አለብን? ህዳሴ ግድቡ የተሰራው ጎረቤቶች አሁን ቅድም ከመድረክ እንደተገለጸው እየተሻሙ ነው። ለኔ
አሁን እኮ በኩራዝ ማብራት ወደፊት ይቀራል ብዬ ገምታለሁ። መስኖ ዝናብ የማንጠብቅበት ጊዜ ሊኖር ይችላል። ይህንን ምን ማድረግ አለብን? ሰላምን ጠብቆ አገራችንን በሰላም የመጠበቅ ኃላፊነት አለብን። አንተ ከሚባል እኔ ከምንል አንተ ብዬ ነው ወንድሜን ወልጄ የሰላም ጥያቄ በስባል አንድ ጊዜ ተስተው ይጮህ። እኛ እንዴት አወቅን አላወቅን? ይሄ ሁሉ በእውነት ግንዛቤ ሊወሰድበት ይችላልና እኔ በእውነት ነገር አላበዛም። እኔ ከጌታዬ ብዙ ትምህርት አግኝቻለሁኝ፣ ከወንድሞቼም ብዙ ትምህርት ስላገኘሁ ይሄንን በአይምሮ ይዤ ማዳበር አለብኝ። ደንበር መጥቶ አገራችንን የሚወርስ ካለ እኔም ልጆችም የምንዘጥ ሞታችን ማንም ሰው ማወቅ አለበት። ምክንያቱም አገር ከሌለ ምንም የለም። የት ላይ ነው የምንቀመጠው? እኔ ወደ አስመራ ጦርነት ሲሄድ አዲስ ሚስት አግብቼ ነበር። አለቃዬ ምንድን ነው ያለኝ? የት ላይ ነው ዳሱን የምጥለው ነው ያለኝ። የት ላይ? እውነትም ነው። 8 ቀን አግብቼ ነው የሄድኩት። ስለዚህ የሀገር ፍቅር ስሜት በልባችን ላይ እንዲያደር እግዚአብሔር ይፍቀድልን። ይችን ሀገር በሰላም እንጠብቃት። እኛ የሰው ሀገር አያምረንም። የሚሰደዱ ሰዎች አሁን የሁሉ ፋብሪካ የሁሉ ሁኔታዎች ሲክተል አይሄድም። አገሩን ጠብቆ እየሰራ ይኖራል። ችግር ነው ሊያስኬደው የሚችለው። ያ ችግር ልጆችን ምን ላበላ አባቴን በመለደግፍ የሚል ስሜት ስላለ ይሄ ሁሉ ተጠናቅሮ ልማቱ ከተጎረፈረፈ ለምንድን ነው የሚሄደው? ሰው እዚሁ ላይ ስለሚኖር እግዚአብሔር ይርዳል፣ መድኃኔዓለም ይጠብቀን። ይህንን ቴሌቪዥን በእውነት ይጠንክረላለሁ። መድኃኔዓለም ጠብቆ ለውጤት ያብቃን። አመሰግናለሁ። እግዚአብሔር ይስጥልን። በእውነት አባታችን እናመሰግነውታለን። ምክንያቱም ይሄ ሜዳሊያ ዝም ብሎ አይደለም የመጣው፣ ብዙ መስዋዕትነት ተከፍሎበት ነው። ብዙ ደም ፈሶበት ነው። ብዙ ዳገት ቁልቁለት ወርዶ ወጥቶ ጥማቱም ረሃቡም አልፎበት ነው ይሄ የተገኘው። ስለዚህ በቀላል የሚታይ አይደለም። እኛ አባት አርበኞችን በሁላችሁ እናመሰግናቸዋለን። ከልጅ ዳንኤል ጀምሮ እናመሰግናቸዋለን፣ እንወዳቸዋለን፣ እናከብራቸዋለን። ምክንያቱም አገሪቷን አቆይታችሁ ለእኛ የሰጣችሁን ለሌሎችም ለወጣቶችም የምታስረክቡ እናንተ ናችሁና በጣም ክብር አለን በእናንተ አባት አርበኞች፣ በጣም ክብር አለን። ጤናና ሰላም ቆይ እና ሰላምና ጤና ይስጣችሁ። አባት አርበኞች እናከብራለን፣ እንወዳቸዋለን፣ እናከብራቸዋለን። ጀግኖች ናችሁ። በጀግንነት ደግሞ ኢትዮጵያን አቆይታችኋታል። እስካሁንም እየጠበቃችሁ ያላችሁ እናንተ ናችሁ። አሁንም እኮ እኔ ዘምታለሁ የሆነ ጠላት ሲመጣ ብለው ሲናገሩ ነበርና ደስ የሚል ነበረ። ስለዚህ ምንድነው አሁን እኛ ደስ የሚል ውይይት ነው ያካሄድነው። እውነቴን ነው። በጣም ደስ የሚል ውይይት አካሂደናል። ውይይቱ ስለ ሀገራችን ነበረ፣ ስለ ሀገራችን ሰላም ነበር፣ ስለ ሀገራችን እድገት ነበር፣ ስለ ሀገራችን ትልቅነት ነበር። እነማን መርቷት እዚህ ያደረሷት የሚለውን ነገር ነበርና በጣም ደስ የሚል ነው የነበረው። በጣም እናመሰግናቸዋለን። ነገር ግን ትንሽ ልጥቀስ እኔ ቅድም አቶ ጌታቸው እንዳሉት እናንተም እንዳላችሁት ግብጽ በበዓሎች እንድንታሰር ነበረ የተፈለገው። በበዓሎች እንድንታሰር ጳጳስ 100 ምናምን ጳጳስ ለኢትዮጵያ እንትን አድርገዋል። 10 ምናምን ሙስሊሞች ናቸው ጳጳሶች ለውጠው እንዳንሰራ ኢትዮጵያውያን እንዳንሰራ ማለት ነው። እንዳንሰራ ያው አምላኮቻችን እናከብራለን እኮ በዓሎች እናከብራለን። እኔ አልሰራም ለምሳሌው፣ ግን በሙሉ ኢትዮጵያ ውስጥ እንዳንሰራ የተደረገ ነገር ነበረ። አሁን አይሰራም፣ እሱ አይሰራም። የራሳችን ጳጳስ አለን፣ የራሳችን መሪ አለን፣ የራሳችን ጀግኖች አሉን፣ የራሳችን መከላከያ አለን። በእንግሊዝ የተፈረመ ነው። ቅድም አቶ ጌታቸው እያሉት የነበረው በእንግሊዝ የተፈረመ ነገር ነበረ። አባይ የሱዳንና የግብጽ ብቻ ብሎ የተፈራረሙበት ነበረ። ከኛ ጋር ነው የሚሄደው፣ ከጊዮን ነው የሚወጣው፣ ከኢትዮጵያ ነው የሚሄደው። ስለዚህ ይሄንን አይሆንላቸውም ከእንግዲህ። አሁን ሻዕቢያም ወያኔም ግብጽም ሌሎችም
ከእንግዲህ ኢትዮጵያ ያደገች አገር ነች። በመከላከያ እኮ አቶ ጌታቸው መከላከያ እኮ ድሮን እኮ አምርተን እየሸጥን እኮ ነው። ጀቶች እኮ እያመረትን ነው። ተው ሌላ እየሸጥን እኮ ነው ያለው ለውጭ ሀገር። በቂ የሆኑ ጀነራሎች መሪዎች አሉን። ከጀነራል ጀምሮ እስከ ተራ ወታደር የተማረ ነው። ዝም ብሎ በልምድ የሚተኩስ አይደለም፣ በቴክኖሎጂ የሚተኩስ ነው ያለ ነው። ስለዚህ የትም አገር መጣ ኢትዮጵያ ከፀሐይ በታች ያለውን ኢትዮጵያ የሚያበረክክ ማንም የለም። ከእንግዲህ እነ ወያኔን በዚህ ቢያስቡ ቆንጆ ነበረ። በተለይ ወያኔ ሀሽከር ሆኖ የግብፅና የኤርትራ ሆኖ አሁን እያደረገው ያለው ግርግር ቢያርፍ ይሻለዋል። ሁሉ ጊዜ ነግረነዋል፣ እረፍ አይሆንልህም የሚል ተነግሯል። በኢትዮጵያ ሕዝብ አይቶታል። ደግሞ ተቀጥቅጠዋል እኮ ግን ሕዝቡን አስጨረሰ፣ ወጣቱን አስጨረሰ። እነሱ 200 300 ኪሎ ሜትር ሆነው ወጣቱን ትላንትና የተወለደው ወጣት እነሱ በ1967 ወደ በረሃ የወጡት አሉ አርጅተው ጃጅተው። ትላንትና የተወለደው እንደነዚህ ህፃን ልጅ ግን አልቀዋል በሚሊዮን የሚያክል። ስለዚህ ይሄን ከእንግዲህ ይብቃ። የወያኔ መሪዎች ውጭም ያላችሁ ሽማግሌዎች እዚህም ያላችሁ አርፋችሁ ስለ ኢትዮጵያ ባትነካኩ ቆንጆ ነው። 1983 አይደለም አሁን የጠነከረች ኢትዮጵያ ሀያል ኢትዮጵያ ነው ያለችና ተጠንቀቁ ነው የሚለው። እስቲ ስለ እንትኑ ንገሩ። በጣም አመሰግናለሁ። ሰው መቼም በህሊናው ሲኖር ያው ጌታ እንዳለው ለሀገር መሞት አዲስ ነገር አይደለም፣ መቀመጫ ነውና። ስለዚህ አሁን እኔ ትንሽ መዳሊያ ስለተጠቀሰ ነው። እኔ የአርበኛ ተተኪ ልጅ ነኝ። እኔም አርበኛ ነኝ። ይሄ የአባቴ ከጣሊያን ሲዋጋ ይሄ አባቴ ነው። ይሄ ከጣሊያን ጋር ሲዋጋ ሲዋደቅ አንድ መትረየስ ማርኳል። አንድ የመቀስቀሻ ጥሩምባ አለ። ጥሩምባ አሁን እኔ ጋር አለች። 88 ዓመቷ ነው እና ከአባቴ ባድራ የተቀመጡት ማለት ነው። ይሄንን መትረየስ ሲያስረክብ ጓንዴ ከአዝማች በድሮ ቢትወደድ ገሰሰ ረታ የሚባሉ አሉ አዝማች፣ ከሳቸው አንድ ጓንዴ ተሸልሟል ከነ ጥሩምባዋ። ይሄኛው እኔ በቁስለኝነት በሶማሊያ ጦርነት ላይ የተሸለምኩት ነው። ይሄኛው የረዥም አገልግሎት ነው። ይሄኛው ደግሞ የድል ኮከብ ነው። በካራማራ ራሱ የሰሩበት እኔ የተሸለምኩት ነው ከመንግስት። ይሄኛው የተዋጊ ምልክት ነው። የተዋጊ ምልክት እና በዚህ ደረጃ ነው። ይሄ የኮሪያ አምባሳደር ነው ሸለመኝ። ይሄ ከኢትዮጵያ ጀግኖች አርበኞች ማህበር የተሸለምኩት ነው። ይሄኛው ከአዲስ አበባ ወጣቶች የተሰጠኝ ሽልማት ነው ማለት ነው። ለዚህ ነው እና የሞትኩበት የተጋደልኩበት ጥይት በዚህ ነው የገባው፣ በዚህ ነው የወጣው እና በዘሬም በኢትዮጵያዊነቴም ተኝቶ መዋጋት አይሆንልኝም። ራሱ ወደ 3 ጊዜ ቆስያለሁ። ጥይት 6 ጊዜ መኪና ተገልብጫለሁ፣ 1 ጊዜ ባቡር ተገልብጫለሁ። የሚወስናት ቀናለች ማለት ነው። እግዚአብሔር ጦር ሜዳ ስለሄደ አይሞትም፣ ስለቀረም አይቀርለትም ሞት እና እግዚአብሔር ሀገራችን ሰላም ያርግልን። በዚህ ነው መታገል ያለብን ለማለት ነው። እሺ እድሜና ጤና ይስጦት። እርሶም ለኢትዮጵያ እንዳከበሩ እርሶም ክብር ይስጦት። አባት አርበኞች በጣም እናከብራቸዋለን። ሌሎችም የመጣችሁ ከብሔራዊ ጦርም የመጣችሁ ምሁራኖች እና አቶ ጌታቸው እና አቶ ገብረስላሴም ሌሎችም በጣም እንወዳቸዋለን፣ እናከብራቸዋለን። እኛ ኢትዮጵያ ሰላም እንድትሆን ፍቅር እንድትሆን ሰው እንዲታረቅ ነው የምንታገለው እንጂ ሌላ አይደለም። እኛ ሌላ መትረየስ ትጥቅ የለንም፣ ክላሽ የለንም፣ ሽጉጥ የለንም፣ ምንም ነገር የለንም። እኛ ትጥቃችን ሰላም ነው፣ ሌላ የለንም። ሰላም ለኢትዮጵያ ሰላም፣ አንድነት፣ ክብር ነው የምንፈልገው። ስለዚህ ትጥቃችን ሰላም መሆኑን የኢትዮጵያ ሕዝብ እንድታቆልን እንፈልጋለን። የዛሬው ፕሮግራም ጥፍጥ ያለ ቆንጆ ነበረ። በዚህ ያበቃል። ጎህ ቴሌቪዥን እናመሰግናለን። ጎህ ቴሌቪዥን እናመሰግናለን። ጎህ ቴሌቪዥን ኮር ዳዊትን የሰላም አምባሳደር ኮር ዳዊትን እናመሰግናለን። ባለህበት
ሰላም ሆንልን። ከልጆችህ ወተት ከልጆችህ ደብተር እስክሪብቶ ቀንሰህ ለዚህ ቴሌቪዥን የምታደርገው አስተዋጽኦ እናመሰግናለን። የኢትዮጵያ ሕዝብ ያመሰግናል። ዛሬ በጣም እናመሰግናቸዋለን። በሰላም እንድትገቡልን እንለምናቸዋለን። እናንተም ካሜራማኖች 3 ሰዓት ሙሉ ቆማችሁ ይህን ሁሉ የሰራችሁ ስራ እግዚአብሔር የምታገኙትን ይባርክላችሁ፣ እድሜም ጤና ይስጣችሁ። እናከብራቸዋለን፣ እንወዳቸዋለን ነው። ፎቶግራፍ ተነስተን ወደ መጣንበት እንሄዳለን። ሰላም መንገድ እንዲሆንላችሁ እንመኛለን። እግዚአብሔር ይስጣችሁ።